ኢትዮ ኤፍኤም 107.8 የኢትዮጵያውያን ካሪቡ አውቶሞቲቭ ፕሮግራም ሁሌም የተሽከርካሪውን ደህንነት ያረጋግጡ። ካሪቡ ካሪቡ አውቶሞቲቭ ፕሮግራማችንን እየተከታተላችሁ ትገኛላችሁ። አድማጮቻችን፣ አጋሮቻችንም እንደዚሁ ከልብ እናመሰግናለን። ቀደም ብለን ባነሳነው መሰረት የአዲስ አበባ ከተማ አስተዳደር የአሽከርካሪ ተሽከርካሪ ፈቃድና ቁጥጥር ባለስልጣን ዋና ስራ አስኪያጅ ኢንጂነር ደሳለኝ ተረፈ በቀጥታ የስልክ መስመራችን ላይ ገብተዋል። ሄሎ፣ እንዴት አመሻችሁ? እንደምን አመሹ ኢንጂነር? እግዚአብሔር ይመስገን። ስራ ጥሩ? ሁሉም ሰላም ነው፣ እግዚአብሔር ይመስገን። እኛም ሰላም ነን። ዛሬ እንግዲህ የተለያዩ ጉዳዮችን ለማንሳት ነው የደወልንልዎት። ባለስልጣን መስሪያ ቤታችሁ በያዝነው ዓመት አሽከርካሪንና ተሽከርካሪን በሚመለከት ለረጅም ጊዜ ጥያቄ ሲቀርብባቸው በነበሩና በሌሎች ተያያዥ ጉዳዮች ላይ አዳዲስ ውሳኔዎችን ወስኖ ወደ ስራ ገብቷልና ከሱ ብንጀምር እስቲ። እሺ፣ በጣም አመሰግናለሁ። ያው የተቋማችን በጣም በርካታ አገልግሎት የሚሰጥና በርካታ ያሉ ተገልጋዮችም መጥቶ አገልግሎት የሚያገኙበት ተቋም መሆኑ ይታወቃል። ለአብነትም በዚህ 11 ወር አካባቢ እንኳን ከ1.3 ሚሊዮን በላይ መጥቶ የተለያዩ አገልግሎቶችን አግኝቷል። እንዳጋጣሚ ሆኖ ደግሞ መልካም አሰራርና ብልሹ አሰራርም ሌሎችም ጥያቄዎች አለባቸው ተብሎ በልዩ ሁኔታ ሪፎርም ውስጥ እንዲገቡ ከተመረቁ ተቋማት ውስጥ አንዱ ነው። የከረሙና የቆዩ በርካታ የመልካም አስተዳደር ችግር የነበረበት ተቋም ነው። ምናልባት ውዝፍ የሚባል እና ከዚህ ውዝፍ ከመባል የከረሙ ጥያቄዎች ውስጥ ለአብነትም ለማንሳት ምናልባት ለ5 ዓመት ለ6 ዓመት ሲጠየቁ የነበሩ ጥያቄዎች ውስጥ አንዱ የደረጃና ምናልባት ታስታውሱ እንደሆነ ምናልባት ለ5 ዓመት ለ6 ዓመት ሲጠየቅ የነበረው የደረጃና የምድብ አሁን አዲሱ ምድብ መንጃ ፈቃድ የሚባል አለ። ሌላው ደግሞ የደረጃ መንጃ ፈቃድ የሚባል አለ። ሌላው በ2 ዓመት የምታደስ የበፊቱ ምድቡ በ2 ዓመት የምታደስ ነባሩ የደረጃ መንጃ ፈቃድ ደግሞ በ4 ዓመት የምታደስ ግን ተመሳሳይ ክፍያና ተመሳሳይ እንግልት የነበረበት ሁኔታ ነበር። እሱን በዚህ ዓመት የፈታንበት ነው። ሁለተኛ ደግሞ ከኮድ 3 ወደ ኮድ 2 ሰው ተሽከርካሪውን በፈለገበት ሰዓት መቀየር ይችላል። እሱን ለመቀየር 1 ዓመት መቆየት ይገደድ ነበር። አንድ ሰው ከኮድ 2 ወደ ኮድ 2 ከኮድ 3 ወደ ኮድ 2 ለመቀየር ያው እሱ ገቢዎች ላይ ያለውን የታክስ ክሊራንስ እና ሌላም የሚገኘውን ትርፍ መሀል ላይ እሰራለሁ በሚል እሱም ከገቢዎች ቢሮ ጋር መነጋገር ወደ 3 ወር ከ1 ዓመት ወደ 3 ወር የተቀነሰበት ነው። ሌላ በጨረታ የሚሸጡና አሮጌ ተሽከርካሪዎች ላይ የተጋነነ ግምትና ክፍያ ሁኔታዎች ነበሩ። ሰው ጨረታ ከገዛ በኋላ ወደ አየር ላይ ሲሸጥ ድጋሜ ሌላ ዋጋው በዛብን የምልም የቆየ ችግር ነበረበት። እሱ በዚህ ዓመት ከገቢዎች ቢሮ ጋር በመነጋገር የተፈቱ ናቸው። ሌላ ምናልባት በጣም በርካታ ጉዳዮችን በጣም ብዙ ተገልጋዮችን አድሬስ ያደረግንበት ሰው መንጃ ፈቃዱን ባቅራባው ሰው በየክፍለ ከተማው የግድ መንጃ ፈቃድ አወጣበት ቅርንጫፍ መሄድ አይጠበቅበትም። ለምሳሌ ጉለሌ ይኖር ነበር፣ ሰው አሁን ቦሌ ይኖራል። ቦሌ የነበረ ነገ ኪርቆስ ሊኖር ይችላል። በስራ ቦታም በእኛ በምሳ ሰዓት መግለጽ ስንምሰጥ እሱም የነበረ ጥያቄን እሱም በዚህ ዓመት የፈታንበት ነው። ሌላ ከተማ አስተዳደር ምናልባት የተጨማሪ ቋንቋ የመንጃ ፈቃድ በሌላ ቋንቋ ተጨማሪ ቋንቋዎች የመሰልጠን ፍላጎት የሚል ብዙ ጊዜ ጽሁፍ ላይ ንድፈ ሀሳብ ላይ ብዙ ሰው ይወድቃል። አንዱ ቋንቋውን ባለማወቅ ባለመረዳት የሚል ሆኖ በ3 ቋንቋ ተጨማሪ ቋንቋዎችም ፈቃድ የሰጠንበት ነው። ይሄም የከረመ የቆየ ጥያቄ ነው። ሁለተኛ ደግሞ ሰው ተግባር ፈተና ከተፈተነ በኋላ ውጤቱን ለማወቅ የሚቆይበት ምናልባት 2 ቀን 3 ቀን ወይም በድሮ አሰራር ደግሞ እስከ 3 ሳምንት 1 ወር የሚቆይበት ነበር። አሁን እሱም በ30 ደቂቃ ውስጥ ውጤት እንዲያይና እሱም በኤስኤምኤስ ቀጠሮም ውጤትም እንዲደርሰው የተደረገበት ነው። ወዳው ምናልባት በ30 ደቂቃ ውስጥ ውጤቱን ማወቅ ይችላል። በኤስኤምኤስም ቀጠሮም ይሰጣል። ይሄም ተግባር ተፈትኛለሁ ግን ውጤት የማለፍ አለማለፌን አላቅም የሚል ቅሬታ የነበረበት ነው። ምናልባት በጣም ብዙ ጥያቄዎች ስለነበሩ ተቋማት ላይ እነዚህ ሁሉ የፈታንበት አመት ነው
የኛ የሪፎርም አመትም ሆኖ እነዚህ ውዝፍና የከረሙ ጥያቄዎችን ሌላ ደግሞ ተሽከርካሪ መረጃን የተማከለ ለማድረግ በየ11ዱም ክፍለ ከተማ የተፈታተነ መረጃ ነበር። እሱንም አሁን ተግባራዊ ማድረግ ላይ መጨረሻ ደረጃ ላይ ነው ሰራተኛ ስልጠና መስጠት ጀምረናል በዚህ ሳምንት። ስለዚህ አብዛኛው ያቀድናቸውን ዘንድሮ መልካም አስተዳደሮችን የፈታንበት ሪፎርሙንም ደግሞ ምናልባት በጣም በጥንቃቄና በከፍተኛ ርብርብ በተቋማት እና በከተማ አስተዳደሩ ድጋፍ የሰራንበት አመት ነው ማለት ይቻላል። መስማት ከተሳናቸው ጋር በተያያዘም የሰማነው መረጃ ነበር። ወደ ስራ ተገብቷል በሱ ጉዳይ ላይስ? እሱም ቅድመ ዝግጅት ኦልሞስት በማጠናቀቅ ላይ ነው ያለ ነው። እሱም የቅድመ ዝግጅት የግንዛቤ ስራ ነው። ምናልባት እሱን ቅድመ ዝግጅት ስራ ጀምረናል። ለአንድ ማሰልጠኛ ተቋም ፈቃድም ሰጥተናል። ስልጠናውን አልጀመርንም፣ ግን ቅድመ ዝግጅት የማጠናቀቅ ስራ ያው ትንሽ ጥንቃቄ መፈልግ ለህብረተሰቡም ግንዛቤ መስጠት ለተቆጣጣሪ ለትራፊክ ተቆጣጣሪዎችም ለትራፊክ ቁጥጥር ባለሙያዎችም ለህዝቡም ጭምር ግንዛቤ ማስጨበጫ ላይ ትንሽ ጊዜ ማሳለፍ ስላለብን ነው። እሱም ቅድመ ዝግጅት በማጠናቀቅ ላይ ነው። ምናልባት ይሄንን ዘንድሮ ሳናቀድ ዝግጅት የጀመርንበትም ምናልባት የሚቀጥለው በጀት ዓመት ምናልባት ከሩብ ዓመት የመጀመሪያ ሩብ ዓመት ላይ ከምንፈታቸው ጉዳዮች ነው ማለት ሙሉ በሙሉ እንፈታለን። እሱ በሚቀጥለው ሩብ ዓመት የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን እውነትም በዚህ በያዝነው ዓመት ብዙ ውሳኔዎችን ወስኗል። የተከማቹ በእኛም ፕሮግራም ሲነሱ አድማጮችም ጥያቄ ሲያቀርቡባቸው የነበሩ ብዙ ነገሮች ተፈተዋልና እውነትም ተቋሙ በለውጥ ላይ ነው ያስብላል። እስቲ ወደ ሌላ ጉዳይ ልለፍ። ኢንጂነር አዳዲስ ተሽከርካሪዎች በተለያዩ ቦታዎች ይሸጣሉና ከነኚህ ተሽከርካሪ ግብይት ጋር በተያያዘ ገዢዎች በስማቸው ሊብሬ ለማውጣት ሰሌዳ ለማውጣት በሚንቀሳቀሱበት ወቅት የሚነሱ አንዳንድ ጥያቄዎች አሉ። ከዶክመንት ጋር ተያይዞ ከገንዘብ ማጭበርበር ጋር ተያይዞ ብዙ ነገሮች ይነሳሉና ምን ይመስላል? እሱ ላይ እየሰራችሁት ስራ ይኖራል? እውነት ነው። አሁን እኛ እንደ ተቋም ምናልባት እናንተ መረጃ ይኖራችኋል እንደ ተገልጋይም እና እኛ ጉዳይ ከዚህ በፊት አብዛኛው አገልግሎቶች የሚሰጡ በጉዳይ አስፈጻሚ ነበርና እኛ አሁን ጉዳይ አስፈጻሚ ሲባል ለተገልጋይ ተጨማሪ ክፍያ ተጨማሪ ወጪ ሊያመጣ ይችላል በሚል ጉዳይ አስፈጻሚዎችን ከአገልግሎታችን አስወጥተናል። እኛ አገልግሎት የምንሰጠው ለራሱ ለተገልጋዩ ወይ ደግሞ ህጋዊ ተወካይ ላለው ሰው አገልግሎቱን እንሰጣለን። በጉዳይ አስፈጻሚ አገልግሎት አንሰጥም። ምንም አይነት አገልግሎት አንሰጥም። ግን አሁን አልፎ የተሽከርካሪ አዳዲስ ተሽከርካሪ በሚገዛበት አካባቢ በተለይ የአስመጪዎች አካባቢ ጉዳይ እንፈጽምላቸዋለን፣ እኛ ካልሄድን ጉዳይ መፈጸም አትችሉም የሚል አንዳንድ ጥቆማዎች እኛ ጋር እየደረሱ ነው። ይሄ ማለት ሰው ካልተመቸው ጊዜ ከሌለው ዘመዱን፣ አዝማዱን፣ ጓደኛውን የሚያቆኑም ሌላውንም ሰው ውክልና ሊሰጥ ይችላል። ግን እኛ ጋር አገልግሎት ለማግኘት ሰነድ ማሟላት ቅድመ ሁኔታ ማሟላት ብቻ ነው የሚጠበቅበት 11ዱም ቅርንጫፎቻችን ማይከልን ጨምሮ በራችን ሁሉ ጊዜ ክፍት ነው። ሌላ ተጨማሪ ስለለንም ህዝቡን ከማገልገል ውጪ። ስለዚህ ህዝቡ በራሱ ፍላጎት ጊዜ ከሌለው ቤተሰቡንም ጓደኛውንም የሚያቆኑም ሰው መወከል ይችላል። ከዛ ውጪ ግን እዛ ካልሄድክ አገልግሎቱን አታገኝምና ይሄን ያህል ከፍለህ እኔን ወክለህ ካልሆንክ ጉዳይ አስፈጸምልም የሚል አይነት ብዥታ ከተማ ላይ እንዳኖር ህዝቡም ተገልጋውም ይሄንን መረጃ ኖሮት አንዳንድ ጊዜ ደግሞ ተሽከርካሪ ሲገዛ ትክክለኛ ዋጋውን ደረሰኙ ላይ ካልተጻፈለት ነገ ለኢንሹራንስም ለሌላም ሲያስመዘግብ የተሽከርካሪ ዋጋ ይቀንስበታልና የዛሬውን ክፍያ ብቻ ሳይሆን የነገውንም በማሰብ ትክክለኛውን ደረሰኝ የተሽከርካሪውን ዋጋ በመቀበል በእያንዳንዱ ቅርንጫፎቻችን ላይ መጥቶ በነጻነት ሰነዱን አሟልቶ ያለምንም ተጨማሪ ክፍያና ያለምንም እጅ መንሻ አገልግሎት ማግኘት እንደምችል 100% ለማረጋገጥ ፈልጋለሁ። ጉዳይ አስፈጻሚዎች በተለምዶ ደግሞ ጉዳይ ገዳዮች የሚባሉትን በሚመለከት አንዳንድ ሰው ቢዚ ከመሆን ጋር ተያይዞ ጊዜ የማይኖረው ሰው በሰዎች ማውጣት ይፈልጋል። እሱን ደግሞ እርሶ እንዳሉት ህጋዊ ውክልና ይዞ ከመጣ ታስተናግዳላችሁ። አንዳንዶች ግን እዛ ሄደን ቶሎ አያልቅልንም ከሚል ፍራቻ ጉዳያቸው ሌላ ሰው እንዲፈጽምላቸው ያደርጋሉ። ተቋማችሁ በዚህ ላይ ምን መግለጽ ይፈልጋል? እኔ ለምሳሌ አዲስ ተሽከርካሪ ገዛው፣ እናንተ አንዱ ቅርንጫፍ ጋር መጣው፣ በምን ያህል ጊዜ ጨርሼ መውጣት እችላለሁ? እያንዳንዱ አገልግሎታችን በየቅርንጫፎቻችን በግልጽ ምን ያህል ደቂቃ እንደምፈልግ በነገራችን ላይ ምን ያህል ደቂቃ አንድ ለምሳሌ መንጃ ፍቃድ ለማደስ፣ ቦሎ ለማደስ፣ ተሽከርካሪ ለማስመዝገብ፣ እግድ ለማውጣት፣ ግምት ለማሰራት ምን ያህል ደቂቃ ያስፈልጋል የሚል እያንዳንዱ ቅርንጫፍ ላይ 12ቱም ቅርንጫፎቻችን ላይ እያንዳንዱ አገልግሎት ምን መስፈርት ያስፈልጋል፣ ምን ሰነዶችን ማሟላት ይጠበቅብናል፣ ምን ያህል ደቂቃ ይፈጃል፣ ክፍያውስ ምን ያህል ነው የሚል
ቅርንጫፎቻችን ላይ ሳይገቡ በሮቻችን ላይ በግልጽ በሚያምር መንገድ በዲጂታል መንገድ ስላስቀመጥን አንዳንድ ጊዜ ደግሞ የኛ ዌብሳይት ላይም የቅድመ ሁኔታዎችን በድረገጻችን በማህበራዊ ሚዲያችን ላይም በእኛ ገጽ ላይም ለማስቀመጥ ሞክረናል። በማይከል ቢሮአችን ላይም ቅድመ ሁኔታዎችን በትክክል ስላስቀመጥን የተሽከርካሪ ምዝገባም ይሁን ሌላውም በትክክል የተቀመጠው መስፈርት በማሟላት ምናልባት ደቂቃውን እንዳልሳሳት ብዬ ነው 20 ደቂቃ ይመስለኛል ተሽከርካሪ ምዝገባ ካልተሳሳትኩም 20 ደቂቃም ይሁን በ20 ደቂቃው ሰነድ አሟልቶ የመጣ ሰው አገልግሎቱን አግኝቶ 45 አገልግሎት ስለምንሰጥ ነው። ስለ 45 አገልግሎቶች ማወቅ አይቻልም። እውነት ነው። ረስቼው ነው ያንዳንዱ 45 አይነት አገልግሎቶች የተለያየ ደቂቃ ነው። በነገራችን ላይ ስታንዳርዳችን ዜጎች ቻርተር የሚባለው ራሱ አስተካክለን ነው አምና ቀናቶችን ሲፈጁ የነበሩትን ወደ ሰዓታቶችን ሲፈጁ የነበሩትን አገልግሎቶች ወደ ደቂቃዎች ከፍ ያለ ደቂቃ ሲፈልጉ የነበሩትን ደግሞ ወደ አነሱ ደቂቃዎች ወደ 10 ደቂቃ እስከ 10 ደቂቃ የሚፈጅ አገልግሎቶች አለን። የሪፎርም ውጤት ነው ይሄም የጊዜ ቅልጥፍና። ስለዚህ እሱን በግልጽነት እሱን ተጠቅሞ መገልገል ይችላሉ በነጻነት። የትኛውንም ደግሞ አገልግሎታችን ላይ ነቀፌታ፣ ቅሬታ፣ ያልተገባ ጥያቄ ካለ በራችን ክፍት ነው ቅሬታ ለመቀበል፣ ለመስማት፣ ለማስተካከል። ለዚህ እናንተን ለማገልገል ነው ያለነውና ተጨማሪ ወጪ ሰው በራሱ ፍላጎት አልችልም ጊዜ የለኝም ብሎ ውክልና መስጠት ይችላል ለቤተሰብም ለዘመድ አዝማዱም። ግን እዛ በእኔ በኩል ካልሆነ ግን ተሽከርካሪ አታስመዘግቡም አገልግሎቱን አታገኝም ብሎ በየአካባቢው ውዥንብር ተገልጋዮች ላይ የሚፈጥረው ያው ከዛ እንድታቀቡ እና ጥንቃቄ እንዲያደርጉ ለማለት። ሌላው ኢንጂነር ከዚህ ዓመታዊ የተሽከርካሪ የቴክኒክ ምርመራ ወይንም ቦሎ ከምንለው ጋር በተያያዘ ብዙ ጊዜ የሚመጣልን ጥያቄ ፖስታ ቤት የመሄድ ነገር ላይ የሚነሳ ነውና አንድ ማዕከል ላይ ሁሉንም አገልግሎት የማግኘት በእርግጥ ምርመራ ተቋማት አውትሶርስ ተደርጎ አገልግሎቱን የሚሰጡ ናቸው። ከዛ በኋላ ግን ክፍያዎች ወይ እናንተ ጋር ወይ ሌላ ቦታ ላይ አንድ ቦታ ላይ እንዲያልቁ የማድረግ ነገር ላይ የሚነሳ ጥያቄ አለ። እዚህ ላይ መሻሻላል። እውነት ነው። ይሄ አገራዊ አጀንዳ ነው። አሁን ሰው አንድ ቦታ ሁሉንም አገልግሎት የማግኘት ምናልባት በክቡር ጠቅላይ ሚኒስትር የተጀመረ የመሶብ አገልግሎት አለ የፌዴራል። አሁን ደግሞ በከተማ አስተዳደሩም በክቡር ከንቲባ የሚመራ የመሶብ አገልግሎት ሁሉንም አገልግሎቶች አንድ ማዕከል የማግኘት ተግባር ተጀምሯል። እኛም እንደ ተቋም ለምሳሌ አንድ አገልግሎት ለማግኘት እኛ ተቋም የሚመጣ ለምሳሌ ቦሎን ለማድረስ የመንገድ ፈንድ መክፈል ይጠበቅበታል። የመንገድ ፈንድን እኛ ጋር ፖስታ አገልግሎት እንደ ሀገር እየሰጠ ያለው በወክልና ከፖስታ ቤት ጋር ውል ገብተናል። የጋራ ሁለትዮሽ ስምምነት ተፈራርመናል። አሁን የባለሙያ መርጦ እነሱ ስልጠና ጨርሶ ዝግጅት እኛም ቦታ አዘጋጅተናል እኛ ጋር ገብቶ አገልግሎት የሚሰጡበት። በተጨማሪ ደግሞ የእኛ ምርመራ ተቋማትም ውክልና ወስዷል። እነሱም መንገድ ፈንድ ክፍያም እዛው ሰው ተሽከርካሪ ያስመረበረበት የምርመራ ተቋም ላይ ቦሎ እዛው መክፈል ይችላል ወይ ደግሞ እኛ ጋር መክፈል ይችላል። ስለዚህ ሰፋ ያለ አማራጭ ሰው የተለያየ አንድ ፖስታ ቤት ብቻ ከመመላለስ እነሱም ይሄንን ፍላጎት አላቸው አማራጮችን ለማቅረብ ተሞክሯል። ስለዚህ የሌላም የክፍያውን ባንኮች ገብቷል እኛ ጋር ኢንሹራንስም አስገብተናል። ሰው እኛ ጋር አገልግሎት ለማግኘት የሚያስፈልጉ ለምሳሌ ኢንሹራንስ ቤት ሂድ፣ ባንክ ቤት ለክፍያ ሂድ፣ መንገድ ፈንድ ሂድ የሚል ምልልሶችን አስቀርተን አብዛኛው ቅርንጫፎቻችን አሁን ከኛ አገልግሎት ጋር ተያያዥ የሆኑ ተቋማትን እያስገባን ነው። እኛ ጋር አሁን መንገድ ፈንድ ምናልባት ከሚቀጥለው ሳምንት ጀምሮ የስልጠናውን ሲጨርሱ ወደኛ ገፍቶ አገልግሎት ይጀምራሉ። የአብዛኛው የክፍያ ለመፈጸም ደግሞ ባንኮች ሁሉም ኦልሞስት አንድ ቅርንጫፍ በስተቀር ሁሉም ባንኮች ላይ ሁሉም ቅርንጫፎች ላይ ብድ ባንክን ያስገብተናል። ሌላውም እንደዚህ አማራጮችን እያሰፋን ተወሰነ ቅርንጫፎች ላይ ደግሞ መድን ፈንድም ገብቷል ለኢንሹራንስ። እንደዚህ የማሰባሰብ ስራ አነስ ያለ የመሶብ የአንድ ማዕከል አገልግሎትን ጀምረናል። ስለዚህ እኛ ዓላማችን እኛ ጋር ለአገልግሎት የሚመጣ ተገልጋይ እንዳንገላታ የምፈልገውን አገልግሎት እዛው ጨርሶ ጊዜውንም ጉልበቱንም ገንዘቡንም ቆጥቦ እንዲሄድ የማድረግ ጥረት እያደረግን ነው። ስለዚህ በሂደት ላይ ነው ያለው። አብዛኛው ግን ወደ ተግባር እየተገባ ነው ማለት ነው። መልካም። የከተማ አስተዳደሩ የትራንስፖርት አገልግሎትና አንዳንድ አገልግሎቶች እስከ ምሽት 3 ሰዓት እንዲሆኑ ባለበት ወቅት የዓመታዊ ተሽከርካሪ የቴክኒክ ምርመራውም እስከ ምሽቱ 3 ሰዓት አገልግሎት እንደሚሰጥበት ሰምተናል። ይሄ ተጀምሯል ወይ? በእርግጥስ መረጃው ትክክል ነው? በተጨማሪም ዓመታዊ ተሽከርካሪ የቴክኒክ ምርመራ ስናደርግ ተሽከርካሪዎች የምርመራ ተቋማት ሳይሄዱ የሚሰራ በተለምዶ መላጣ ቦሎ ይሉታል ተሽከርካሪ ሳይሄድ የሚሰራውን ሁኔታና ከዚህ ጋር ተያይዞ ያለው ነገር ምን ይመስላል? ያው እነዚህ የቦሎ ቤቶች አካባቢ የምርመራ ተቋማት ያሉት የተወሰነ ውስንነቶች ነበሩ። እነሱንም በተቋም ደረጃ ክትትልና ድጋፍ ግምገማን በማድረግ እንደውም ወደ 2
2 ተቋማትን እስከ መዝጋት ለሶስት ወር ደግሞ ያገርናቸው ወደ 4 ተቋማቶች አሉ። በጥቅሉ ወደ 24 ምርመራ ተቋማት ላይ የተለያየ እርምጃ ብቃት ማረጋገጫ መንጠቅ እስከ ከባድ ማስጠንቀቂያ ድረስ የጽሁፍ ማስጠንቀቂያ ድረስ 24 የምርመራ ተቋማት ላይ እርምጃ ወስደናል። አሁንም ክትትልና ድጋፍ እናደርጋለን። በቀጣይነት ደግሞ ተሽከርካሪው በትክክል ሄዶ እዛ ስለመመርመሩ ውጤቱንም በቴክኖሎጂ የተደገፈ ለማድረግ ከከተማ አስተዳደሩ ኢኖቬሽንና ቴክኖሎጂ ቢሮ ጋር በሚቀጥለው ዓመት እያቀድን ያለነው ክትትልና ድጋፉ በባለሙያና በእኛ የማድረጉ ነገር ድንገተኛ ምልከታዎችም እንደተጠበቁ ናቸው። የማታ ስራንም ሁሉም አልጀመሩም። አብዛኞቹ ምናልባት ኮሪደር አካባቢና መሀል ከተማ ያሉት ሁሉም እንደጀመሩ እኛ ፈቃድ ሰጥተናል፣ ትዕዛዝም ሰጥተናል። ግን የጀመሩ አሉ፣ በሂደት ቅድመ ዝግጅት እያደረጉ ያሉ የምሽት ስራ እስከ 3 ሰዓት ተኩል ያሉት መስራት የጀመሩ አሉ። ሌሎቹ ደግሞ ቅድመ ዝግጅት ከሰራተኛ ጋር ውይይት ሌላም ስለሚያስፈልግ በዛ ደረጃ ያሉት። ስለዚህ የምርመራ ተቋማትን ትክክለኛ የተሽከርካሪ ሄዶ ስለመመርመሩ አሁንም ክትትልና ድጋፍ እያደረገ ተቋሞቹ ከ2012 ጀምሮ እንደ አጋጣሚ ተመዝኖ ማቅም ምናልባት 2017 ዘንድሮ ነው የተመዘኑት። ከ2012 ጀምሮ የምርመራ ተቋማትም ማሰልጠኛ ተቋማትም ተመዝኖም ግምገማ ተደርጎም ክትትልና ድጋፍ ብቻ ነው እንጂ ተመዝኖም ስለማቅ የመጀመሪያ ምዘና ላይ በጣም ሰፋ ያለ ክፍተቶች ናቸው የተገኙት። እነሱን ክፍተቶች እንዲያርሙ ቶሎ እንዲያስተካክሉ ያው ተቋም ላይም ያለው ክፍተትም ስለነበረ ሁሉንም ተቋማት ወደ መዝጋት እርምጃው ወደ መውሰድ አይደለም ይሄድ ነው። በጣም የከፋ ክፍተት አለባቸውን ዘግተን ሌሎችም ደግሞ ለ2 ወር ለ1 ወር ጊዜ ሰጥተናቸው አስተካክለው እንዲመጡ እያደረግን ያለ ነው። ስለዚህ የምሽት ስራውንም የክትትልና ድጋፍንም ከዛ ደግሞ የኛ የቁጥጥርና ክትትል ስራን በቴክኖሎጂ የማድረጉም ሐሳብ አብሮ እየሄደ ነው ማለት ነው። ያው እስካሁን ዘንድሮ ስናደርግ የነበረው ውስጣችን የተቋሙን ሪፎርም ውስጡን የማስተካከል ነው። ከዛ በሚቀጥለው ዓመት ደግሞ የተቋማት ጋር ባለድርሻ የሚባሉ አሉ እኛ ጋር የማሰልጠኛ ተቋማትና የተሽከርካሪ ምርመራ ተቋማት ጋር በቴክኖሎጂ ተደራሽ ማድረግ ክትትልና ድጋፍ ማድረግ ለነሱም ለውጤታማነታቸውም ጥሩ ስለሆነ እነሱም ከኛ ጋር በትብብር እየሰሩ ነው። በዛ መንገድ እየሄድን ነው ማለት ነው። እስቲ በስተመጨረሻ እንግዲህ በተለያየ ጊዜ የተሽከርካሪ አደጋ እንሰማለን፣ ሰዎች ይጎዳሉና ከዚህ ጋር ተያይዞ የአደጋ ምክንያት ተብለው የሚነሱ የተለያዩ ነገሮች አሉና አንደኛው ግን ብቃት ያለውን አሽከርካሪ ከማፍራት ጋር በተያያዘ የሚነሳው ነው። እዚህ ላይ እንደ ተሽከርካሪ ፈቃድና ቁጥጥር ባለስልጣን ምን አዳዲስ ስራዎች እየሰራችሁ ነው? ከትራፊክ አደጋ ጋር ምናልባት እንግዲህ አንዱ እኛ ተቋም ላይ የትራፊክ አደጋ መንስኤው በጣም በርካታ ቢሆንም አንዱ የአሽከርካሪ ብቃትና የተሽከርካሪ ብቃት ሁለቱም አስተዋጽኦ አላቸውና እሱን ለማድረግ እኛ የመንጃ ፈቃድ አሰጣጥን ስርዓትን የጠበቀ ለማድረግ ትክክለኛ አሰራርን የተከተለ ለማድረግ ከፍተኛ ጥረት እያደረግን ያለ ነው። የሚጀመረው ከምዝገባ ነው። አንድ ሰው የምንመዘግብበት የመንጃ ፈቃድ ምድብ ምን መስፈርት አለው? የእድሜ፣ የትምህርት ደረጃ፣ የጤና ሁኔታ እነዚህ ሁሉ ያሟላ መሆን አለበት ከምዝገባ ጀምሮ። ከዛ ደግሞ ስልጠና ሂደቱ ላይ ወደ ማሰልጠኛ ተቋም ሲሄድ ትክክለኛ ስልጠና የተግባርም ይሁን የንድፈ ሐሳብ በቂ ስልጠና ስለማግኘቱ ከዛ ደግሞ ቀጠሮ ተይዞለት በምዘና ሂደት ፍትሃዊ የሆነ ትክክለኛ የሆነ ምዘና እንዲያገኝ ማድረግ ነው። ስለዚህ በእነዚህ ሂደት ላይ ያለውን ለማሻሻል ሞክረናል። አሁን ስልጠና ሂደት ላይ ማሰልጠኛ ተቋማት ከዚህ በፊት የነበረውን ዴለሽነት በጣም እያሻሻሉ በተለይ ማሰልጠኛ ተቋማት ላይ አልነበረም በፊትም የተወሰነ መምህራን ጋር አልፎ የሚታዩ ግድፈቶች አሉ። በጣም ምሳሌ የሚሆኑ ምስኩን የማሰልጠኛ ተቋማት አስተማሪዎችም እንዳሉ አልፎ ግድፈትና የተለያዩ ዲሲፕሊን የሚታይባቸው ማሰልጠኛ ተቋም አስተማሪዎች አሉ። እነሱንም አቅርበን በምክር ቤትና በትራንስፖርት ቢሮ አመራሮችን ባለበት ስልጠና ሰጥተን መስፈርትም አዘጋጅተን አንድ አስተማሪ ተማሪውን እንደዚህ አብቅቶ ይሄናል ፐርሰንት ካላሳለፈ በሚቀጥለው ዓመት የማስተማሪያ ፈቃድን ራሱ አናድስም ወደምል ወደ ትክክለኛ የሙያ ዘርፍ እየመለስን ነው ማለት ነው። ስለዚህ እኛ የምናደርገው ያው ምዘና ላይ ነው የተቋም ሚና፣ ግን ስልጠናው ላይም ኃላፊነት ስላለብን ሰው በትክክል የሚገባውን የንድፈ ሐሳብ ስልጠና የሚገባውን የተግባር ስልጠና መውሰድ አለበት፣ መጨበጥ አለበትን እውቀት መያዝ አለበት። ክህሎት ስለሆነ የሰው ብዙ ጊዜ መንጃ ፈቃድን እንደ ቀበሌ መታወቂያ ያስባል። መንጃ ፈቃድ ክህሎት ነው፣ እውቀት ነው። ልክ ሰው ኮሌጅ እና ዩኒቨርሲቲ ሄዶ ወይም ቴክኒክና ሙያ ሄዶ በዲግሪ በዲፕሎማ እንደምመረቅ እውቀት ነው። ይሄ የእውቀት የክህሎት ሰው እንጀራ ይበላበታል። ህዝብ 1 ህዝብ 2 ደረቅ 2 ደረቅ 3 ሰው አሁን አሽከርካሪ እኮ ከፍ ያለ ደሞዝ ይከፈልበት። ስለዚህ የእንጀራ ነው፣ ይሄ እውቀት ነው። እንደ ሰው ኮሌጅ ገብቶ እንደመማር ዩኒቨርሲቲ ገብቶ እንደመማር እንደዛ መታሰብ አለበት። መንጃ ፈቃድ የሙያ ሰርቲፊኬት ስለሆነ ስለዚህ ያንን ወረቀት ከመያዙ በፊት ያንን ሙያ
ስለመጨበጡ ለምን ኃላፊነት ወስዶ ህዝብንም የሀገር ሀብትንም ያጓጉዛል ከአንድ ቦታ አንድ ቦታ ብዙ አንዳንድ ጊዜ የህዝብ 2-3 የሚባለው ብዙ ህዝብ ይዞ ይሄዳል ስለዚህ አንዳንድ ጊዜ ትልልቅ ንብረቶችን ከጅቡቲ ይዞ ይመጣል ለሀገር ጠቃሚ የሆኑትን ስለዚህ ትልቅ ኃላፊነት ነው አሽከርካሪነት ትልቅ ሙያ ክብር የሚሰጠው ትልቅ ሙያ ስለሆነ የኛ ስልጠና ሂደትም ያንን ታሳቢ ያደረገ ለህዝብና ለሀገር የሚጠቅም ሙያ መሆኑን ታሳቢ በማድረግ ማሰልጠኛ ተቋማቶችም የአስተማሪዎችም በዛ መንገድ እንዲሰሩ ያደረግን ነው በጣም ከፍተኛ ለውጥ አለ የሚቀሩ ነገሮች አሉ ለውጥ በአንድ ምሽት ወይም በአንድ አመት ሊያመጣ ይችላል ግን እኛ በተደጋጋሚ ያገኘናቸው ጥሩ ውይይትም ጥሩ ምክርም ያደረግን ነው እነሱም በዛው ስሜት ስራቸውን በኃላፊነት መስራት ጀምረዋል ያሉ ውስነቶች እንደዚህ ስታዩ ደግሞ አብረን እየተነጋገርን ያስተካከልን ያረምን የበለጠ የስልጠና ሂደቱንም የምዘናውንም ውጤታማ ያደርገን እንሄዳለን ማለት ነው። ኢንጂነር ደሳለኝ ተረፈ የአዲስ አበባ ከተማ አስተዳደር የአሽከርካሪ ተሽከርካሪ ፈቃድና ቁጥጥር ባለስልጣን ዋና ስራ አስኪያጅ ለካሪቦ አውቶሞቲቭ ፕሮግራም አድማጮች ሰፋ ያለ ማብራሪያ ስለሰጡልኝ በእኔና በአድማጮች ስም ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። መልካም ምሽት ሆነላችሁ። አሜን። ምሽት ሆነላችሁ። አሜን። ምሽት ሆነላችሁ። አሜን።